ተስማምታችሁበት ነው የመጣችሁት? አንተም እኮ አብረን ነው የምትሄደው። እኔ መች ጠየቃችሁኝ እንዴ? ለሌላ ምረም ሄደው አይደለም። እኔ ለክፉ ቀን የጸለይኩት ጸሎት ነው አይኔ መንገድ ላይ ያስቀረው። የምራችሁን ነው እንዴ የምታወሩት እናንተ? ግን መጠጥ ቤት እንትን ክለብ ሄደሽ አታውቂም? በቃ እንዳለችው ልንሄድ ደውይለት፣ እንኳን ደውይለት ደግመሽ እና እንደምንም ቤት ዛሬ እንዴት ነው ይሄን ስልክ እንዳልፈተፍተልሽ አንቺ ስነ ስርዓትሽ ነሽ። የኔ ጓደኛ ማን ነው ታውቀውም አንተ? እና ከማታውቂው ሰው ጋር ነው የምትወጪው? ለሊት ሜዳ ላይ ጥሎሽ የሚሄድ ሰው ከመጀመሪያው ነው አንቺ ለሊት እኔ ሌላ ወንድ ብታወቅ ምናምን ትናደዳለህ እንዴ? ኧረ ንገራ። ይሄንንማ ካልነገርከኝ ከዚች ጋር አትሄድም። አይ ችግር የለውም። ሲጀመር አሁን ሰበር ዜና በውድቅ ሌሊት ሄሉና ያብ ወደ መሸታ ወይም ጭፈራ ቤት ሊሄዱ ሲሉ በፖሊስ ቢኒ ስር ቁጥጥር ዋሉ። በሎም ጥቆማውን ያካሄደው ካሜራማኑ ማን እንደሆነ ስሙን ባላውቅም እሱ ነው አሉ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ ያልኩኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደንኩታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬን ቢኒን እንግዲህ እነዚህ ሁለት ወጣቶች አልተቻሉም። ልጁን ሊያጨልሉት ነው። ጭራሽ ዛሬማ ካሜራማኑን ጭምር ነው። እንደው ግን እኔ ግራ አይገባኝ እና የገረመኝ አንድ ነገር ልንገራቸው። እንደው ካሜራማኑ ሄድ ስትባል ዝም ብለህ መሄድ ነው በቃ። ለምን እንዴት ወዴት? ቆይ ወንድሜ ሸብላው ልጥረው ይባላል እኮ እንደው ዝም ብለህ ገደልን ቢሰዱህ እነዚህ ተመካከረው በቃ አንተ ኪሳራ ነው፣ ከሳሪ ነክ። የእውነቴ ነው የምነግርህ። ለሁለተኛ ትምህርት ነው። የትም ቦታ ጎትተው ይዘው ሲሄዱ ቆይ እኔ ወዳጄን ላስከትል። እኔም ለሁለት ሆኖ ምን እንደሚያደርጉ ምን ታውቃለህ? አዎ ይሄ ምክሬ ነው። እኔ መቼም ባንተ አልጨክርም። ታውቃላችሁ ደግሞ ድምፅ ሁኑኝ ብዬ አንድ ድምፅ የሚሆነኝ እንኳን አጣሁኝ። እኔ ካሜራማኑ ጋር የድምፅ ፍቅር ይዞኛል፣ በቪዲዮ ይውጣልኝ፣ ድውር የሚሆን ከርከሮ ልቀበለው ዝግጁ ነኝ ብዬ ተናግሬ ነበረ። ግን ማንም ይሰማኝ አጣሁ። አዎ ለእኔ ማን ይጩሁልኝ? ቆይ እንዴ ማን ይጩሁልኝ ጋይስ? እና ማለት ነው የእሱ ማሽቃበጥ ግርም ይለኛል። ከኋላ ሆኖ በጣም ጎበዝ ነው በነገራችን ላይ በዚህ አጋጣሚ ማለት ነው። ቢኒ እንግዲህ በዛሬው ዕለት ከፍተኛ ፕራንክ ተደርጓል። ግን በአንድ ድንጋይ ሁለት ወፍ ነው ማለት ነው። ያ በጣም ጥሩ ነገር ነው የሰራችሁ። ታውቃላችሁ ትናንትና ጥያቄና መልስ ሲጠያየቁ ሄሉን ከሌላ ወንድ ጋር ብታያት ምን ይሰማሃል ተብሎ መልስ የለኝም ብሎ ምንድን ነው የተቀጣው? ውሃ ወይም እንትን የጠጣው አይደለ? ስለዚህ ዛሬ ግን ያ ሲባል ለምን ተናደድክ? አዎ እንደሚናደድ አለች። አብራሱ እንደሚናደድ ስለማቅ ይኸው አረጋገጥኩኝ አለች። ስለዚህ የሆነ ነገር አለ። ቤኒ ምንድን ነው የምትግደረደረው? በቃ እኛንም ገላግሉን፣ ጎረቤት ሀገሮችንም ገላግሏቸው። ጎረቤት ሀገሮች ራሱ ታምሰው መሞታቸውን ይሄን ሰሞን እኔ ምን እንደሆኑ አላውቅም። እንደ በቲክቶክ ያዙ ይልቀቁኝ እያሉ ነው። እኔ አላውቅም፣ የተፈጠረውን አላውቅም። እናንተ ናቸው የምታውቁት ቤተሰቦች። ግን ደግሞ በቃ የሆነ ነገር አድርጉና ሰብሰብ በሉልና እኛ የምንገላገል እፎይ እንበል። እንዴ ተቸገርን እኮ ተቃጠልን እኮ እና ማለት ነው ቤተሰብ በጣም ደስ ነው ያለኝ። ግን እንደው የተመታችሁ ናቸው፣ ግርም ትሉኛላችሁ የምታረጉት ነገር ሁላ። ሁለት ስትሆኑ በቃ ተንኮላችሁ እየጨመረ መጥቷል። እና ቢኒን የምነግር ነገር በዚህ ከቀጠሉ ስለሚያጨልሉ ስለሚያሳብዱ ሁለቱ መለያየት እንዳለብህ እየተሰማኝ ነው የእህትነቴን ስመክር ማለት ነው። አለበለዚያ ጨርቅህን አስጥረው ነው የሚያስኬዱ። የእውነት ገረሙኝ እያደረጉት ያሉት ነገር እየተባበሩብ ነው። ወይ ካሜራማኑ እርዳ ወንድምህን ወይ ደግሞ ሁለቱን ነጥል። እነሱ ሁለቱ ካሉ ገና ያጨሉልሃል ማለት ነው። ብኒ ለማንኛውም በጣም ጥሩ ነገር አለው። ገባችሁ? ብዙ አስተማሪ ነገር አለው በዚህ መካከል ማለት ነው። አንደኛ በቃ የቢኒ ስሜት ማወቅ ችለናል። ሁለተኛ ሴት ልጅ ምን ያህል ጓደኛን ልታበላሽ እንደምትችል ራሷን መከላከል ካልቻለች አንድ ሴት ልጅ በቃ እንደዚህ አስቡት። አሁን በዛሬው ዕለት ሄሉ በፕራንክ ውስጥ እውነት አድርጋችሁ ሳሉት ራሳችሁን። እና የብዙ ሴቶች ዕጣ ፈንታ ነው ይሄ። ብዙዎቹ ነይ እንዲህ ቦታ አታውቂውም እንውሰድሽ፣ ነይ እንደዚህ አድርጊ እያሉ መጀመሪያ ጭፈራ ቤት ይወስዳሉ። ከዛ መጠጥ ይጀመራል። ከዛ ወንዶች በቃ እያለ ህይወታቸው ብልሽሽት ይላል። ያ የሚሆነው በራሳቸው ተነሳሽነት አይደለም፣ በጓደኛ ነው፣ በአካባቢያቸው ባለ ሰው ነው። እና ውሎህን ንገረኝና ማንነትን ልንገር ይላል ያገሬ ሰው ከነተረቱ። እና
ይሄ ነገር በብዙዎች ህይወት ውስጥ የሚፈጸም ነገር ነው። የብዙ እህቶቻችን መበላሸት ተጠያቂ ከኋላቸው ብትጠይቁ በጓደኛ ሰበብ ነው እና ጓደኛችሁንም ምረጡ ያሰኛል ማለት ነው። ለማንኛውም እንደዚህ በመካከል ፈታ ዘና እያል የሚያስተምሩ ነገሮችን መማማራችን ጥሩ ነው ላለሁኝ። ለማንኛውም በጣም ነው መወዳችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ሰሞን በቃ ቪዲዮ ስሪ አይለኝም። በነገራችን ዝም ብዬ ነው መጥቼ የምለፈልፈው ወደ እናንተ እንዳልጠፋ ያክል ነውና መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻው ቻው።